በህወሓትና በፋኖ ታጣቂዎች መካከል የተፈጠረው ትብብር ምን ነጥቦችን ያካተተ ነው የሚለውን ለእናንተ የምናቀርብላችሁ ይሆናል። ሌሎች አንዳንድ መረጃዎች አሉ። ከኛ ጋር ቆዩ። ሰብስክራይብ አድርጉን። አብራችሁን ስላላችሁ እናመሰግናለን። ይህን ቪዲዮ ማየት ጀምሩ፣ ላይክ በማድረግ ማለት ነው። ወደ ጉዳያችን ስናልፍ እንግዲህ በፋኖ ታጣቂ ኃይሎችና በህወሓት ወይም ደግሞ ራሱን የትግራይ መከላከያ ኃይል ብሎ በሚጠራው አካል ወይም ቲዲኤፍ በተባለው አካል መካከል የተፈጠረው የትብብር ሁኔታ ምን ይመስላል የሚለውን ጉዳይ ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። ከነዚህም መረጃዎች መካከል ሁለቱ ኃይሎች የደረሱባቸው በቅድመ ሁኔታነት ደረጃ የተስማሙባቸውና ከዛም ባለፈ ደግሞ በምን መልኩ መስራት እንችላለን፣ ምን አይነት አጋርነት ሊኖረን ይገባል በሚለውም ጉዳይ ዙሪያ ያደረጓቸውን ስምምነቶች በተመለከተ የወጡ መረጃዎችን ነው ለእናንተ የምናቀርብላችሁ። በፌስቡክ ላይ የተለያዩ ጉዳዮች ላይ ሀሳብ በመስጠት የሚታወቀው ኃይለ ኢየሱስ አዳሙ የተባለው ግለሰብ ያሰራጨው መረጃ ሌሎችም እየተጋሩት ይገኛሉ። ለጉዳዩ ቅርበት አለን የሚሉትም ወገኖችም ይሄንን መረጃ እውነተኝነት አለው፣ እኛም የምናውቀው ይሄንን ነው ሲሉ በስምምነት መረጃውን ያጋሩ ይገኛሉ። ይሄ መረጃ ምንድነው የሚለውን ነው ለእናንተ የምናቀርብላችሁ። ተከታተሉን። የአማራ ፋኖ ታጣቂዎች በተለይም አፋብን በተባለው አደረጃጀት የአማራ ፋኖ ብሔራዊ ንቅናቄ በተባለው ታጣቂ ኃይል እና የትግራይ ዲፌንስ ፎርስ ብለው ራሳቸውን በሚጠሩ ማለትም የትግራይ መከላከያ ኃይል ታጣቂ አባላት መካከል በኤርትራ መንግስት አመቻችነት ተባብሮ በመስራት ጉዳይ ላይ ለረጅም ጊዜ ሲነጋገሩ ቆይተዋል ይላል የኃይለ ኢየሱስ መረጃ ማለት ነው። እነዚህ ንግግሮች ሌሎች ጸረ ብልጽግና ኃይሎችን ባካተተ መንገድ የጋራ ወታደራዊ ኮማንድ ወይም ምክር ቤት ወደ ማቋቋም ደርሷል ሲል ነው የተናገረው። በነገራችን ላይ የኤርትራ መንግስት የፋኖ ኃይሎች በአንድ ድርጅት ስር እንዲሰባሰቡ በማድረጉ ረገድ ከፍተኛ እገዛ እንደነበራቸው ማውቃለሁ ብሏል። እንግዲህ ይሄ ማለት ምንድነው? አሁን ያለውና በዘመነ ካሴ የተመራ ያለው የአማራ ፋኖ ብሔራዊ ንቅናቄ የተባለው ኃይል በስተጀርባ የኤርትራ መንግስት ከፍተኛ እገዛ አድርጓል እንደማለት ነው። ይሄን መረጃ እንግዲህ እንዳጋራው እንደ ኃይለ ኢየሱስ አዳሙ ገለጻ ከሆነ ማለት ነው ፋሲሊቴተርስ ነበሩ የኤርትራ መንግስት ሰዎች ማለት ነው። ለመደገፍም ሆነ ለመቃወም እንዲረዳችሁ በህወሓትና በአፋብን መሪዎች መካከል በተደረጉ ንግግሮች የተደረሱ የስምምነት ነጥቦች ምንድናቸው የሚለውን ለሂደቱ ቅርበት ካላቸው አካላት የሰማሁትን ላካፍላችሁ ሲል እንግዲህ ኃይለ ኢየሱስ አዳሙ የተስማሙበትን ህወሓትና ቲዲኤፍ በምን ጉዳዮች ዙሪያ ተስማሙ የሚለውን ነገር አንድ ባንድ ያሰፍረዋል ማለት ነው፣ ወይም ያትተዋል ማለት ነው። እንግዲህ የተለያዩ ጉዳዮች ላይ ስምምነት ተደርሷል ይላል ኃይለ ኢየሱስ። የመጀመሪያው ነገር በጦርነቱ ዓላማ ላይ ነው የቀዳሚው የስምምነት ነጥብ ያለው ማለት ነው። በሁለቱ በኩል የተደረሰው ስምምነት የዚህ ጦርነት ዓላማ የህልውና አደጋ የጋረጠብን የብልጽግና አገዛዝ በጋራ ትግል ማስወገድ የሚል ነው። ብልጽግናን ለመጣል የሚታገሉ ሁሉንም ኃይሎች በዚህ ዓላማ ዙሪያ ማሰባሰብ ያስፈልጋል በሚል ስምምነት ላይ ደርሰዋል ህወሓትና ፋኖ ተብሏል። በመሆኑም የጦርነቱ ዓላማ ትግራይና አማራ በሚባሉ ክልሎች የመሬት ይገባኛል ጥያቄ ማስመለስ ሳይሆን 4 ኪሎ ድረስ ዘልቆ ብልጽግናን መጣል የሚለው ሆኗል ማለት ነው። እዚህ ላይ እንግዲህ የወልቃይት እና አንዳንድ የምዕራብ ትግራይ አካባቢዎች እንደዚሁ በደቡብ ትግራይ አቅጣጫ ያሉትን እንደ ራያ አካባቢ ያሉትን አካባቢዎች እንደዚህ በራያ አካባቢ ያሉ ይገባኛል ጥያቄ የሚነሳባቸው አካባቢዎች በቅድመ ሁኔታነት ሳይታዩ ነገር ግን አሁን ያለውን አስተዳደር ከስልጣን ማንሳት ነው ዋና የስምምነቱ ግን ማለት ነው። ሁለተኛው የስምምነት ነጥብ ድህረ ብልጽግናን በሚመለከት የሽግግር ጊዜና ከሽግግር በኋላ የሚል ነው። የሽግግር ጊዜ በሚለው የብልጽግና አገዛዝ ከተወገደ በኋላ ሀገሪቱን በሽግግር መንግስትና በሽግግር ቻርተር ለማስተዳደር
ሁለቱም አካላት ተስማምተዋል። ያው በ1983 ዓመተ ምህረት ህወሓት የኤርትራ መንግስት የሆነው ህዝባዊ ግንባር ወይም ህግደፍና ኦነግ እንዳደረጉት የሽግግር መንግስትና የሽግግር ቻርተር በማቋቋም ለማስተዳደር ስምምነት ላይ ደርሰዋል። በዛ መልኩ ልክ በዛ ወቅት እንደነበረው አይነት ማለት ነው። ይህም ማለት እስካሁን በስራ ላይ ያለው የፌዴራል ስርዓትና ህገ መንግስት ተሽረው ሀገሪቱ በጊዜያዊ የሽግግር መንግስትና የሽግግር ህገ መንግስት ትተዳደራለች የሚል ነው ይላል ኃይለ ኢየሱስ። በሚሊዮኖች የሚቆጠረው አማራ ሀገር አልባ ያደረገውንና ትግራይንም 5% ወይም ዘላቂ አናሳ ፐርማነንት ማይኖሪቲ ያደረገው የፌዴራል ስርዓት እንዲሁም ህገ መንግስት ይቀየራል በሚለው ላይ በሁለቱም ወገኖች መግባባት ላይ ተደርሷል የሚል መረጃ እንግዲህ አጋርቷል። ይሄ ማለት በህገ መንግስቱ መሻሻል ዙሪያ በህወሓት ሰዎች ዘንድ ስምምነት ተፈጥሯል ማለት ነው። ስትራቴጂካሊ ነው ታክቲካሊ ነው የሚለው ጉዳይ እስካሁን በግልጽ የተጠቀሰ ነገር የለም። በሌላ በኩል ከሽግግር ጊዜ በኋላ በሚለው ደግሞ በአንድ ሀገር የመቀጠል ወይም የራስን ሀገር የመመስረት እንዲሁም ሌሎች ዘላቂ የፖለቲካና የኢኮኖሚ ጉዳዮች ብልጽግና የጋረጠብንን የህልውና አደጋ ከቀለበስን በኋላ በሽግግር ጊዜ ውስጥ ሆነን እንነጋገርበታለን በሚል በይደር ለማቆየት ተስማምተዋል ተብሏል። እነዚህ የስምምነት ነጥቦች በጋራ መግለጫ በይፋ ባይነገሩ የትግራይ ክልል መንግስትና ህወሓት ሰሞኑን ከህዝብ ጋር እያደረጉ ባሉት ውይይት የትግራይ ህዝብ ህልውና የሚረጋገጠው በብልጽግና አገዛዝ መቃብር ላይ ነው በሚል የብልጽግና ስርዓት ማስወገድ ብቸኛው አማራጭ መሆኑን እየገለጹ መቆየታቸውን እንግዲህ ተመላክቷል። በአፋብን በኩል ከመነሻው ጀምሮ ብልጽግናን መጣል ዋነኛ ግባቸው መሆኑንም ሲገልጹ ነበር ይላል እንግዲህ ኃይለ ኢየሱስ። ያው ከዚህ በፊት በተደጋጋሚ በሚያወጧቸው መግለጫዎች ላይ ይህንን ሐሳብ ሲያንጸባርቁ ነበር ብሏል። ድህረ ብልጽግናን በሚመለከት የተደረሱ መግባባቶችን ግን በሁለቱም ወገን እስካሁን በይፋ ሲናገሩ አልተሰማም። ምናልባት የኦሮሞና ሌሎች ብሔርተኞች ከብልጽግና ጎን እንዳይሰለፉ በመስጋት ሊሆን ይችላል። በራሳቸው ደጋፊዎች በኩልም ክፍፍል ሊፈጥር ይችላል ብለውም አስበው ይሆናል። አሊያም ከስምምነቱ የተለየ የራሳቸው የድህረ ብልጽግና እቅድም ሊኖራቸው ይችላል ሲል ኃይለ ኢየሱስ መረጃውን አገባዷል ማለት ነው። እና በእነዚህ መልኩ ስምምነት ተደርሶ ነው እንግዲህ እንቅስቃሴ የተደረገ ያለው በማን በኤርትራ መንግስት ፋሲሊቴተር በመሆን ወይም በአመቻችነት ሁለቱን አካላት እንዲሸማገሉ ከዛም ባለፈ ደግሞ በጋራ የሚንቀሳቀሱበት መንገድ እንዲመቻች ነው አማራጭ አመቻችቶ ሊትራሊ ጽምዶ ማለት ይችላል። በጽምዶ አማካኝነት እንደዚህ አይነት ስምምነት ላይ እንዲደርሱ እንግዲህ ጥረት አድርጓል ማለት ነው። እንግዲህ ይሄ ጉዳይ አፋብንም እንደዚህም እንዲዋቀር መነሻ የሆነው የኤርትራ መንግስት አመቻችነት ከሆነ የኤርትራ መንግስት አሁን የተደረገ ያለውን የትጥቅ እንቅስቃሴ የነፍጥ ያነገበ የተቃውሞ እንቅስቃሴ በረጅም ገመድ እንደታሰረች ዶሮ አድርጎ ሊቆጣጠረው ይችላል። ይህም በፊት የነበሩትን የከሸፉ አካሄዶች እንደ ግንቦት ሰባት እንደ አርበኞች ግንባር አይነት ንቅናቄዎች ትግል እናደርጋለን ብለው ነገር ግን የከሸፈ እንቅስቃሴ ያደረጉበትን ሁኔታ ዳግም የሚያመጣ ነው ሲሉ አንዳንድ ወገኖች ስጋታቸውን እየገለጹ ይገኛሉ። ወደፊት ምን አይነት ሂደት ይኖረዋል የሚለውን ይሄ ስምምነትና ይሄ አካሄድ አብረን የምናየው ይሆናል። እስካሁን ድረስ ያለው የስምምነት ነጥብና ሐሳብ ይህን የሚመስል ነው። ወደ ሌላ መረጃ ስናልፍ አፋር ክልል የውሃ እጥረት ተከስቷል ተብሏል። በአፋር ክልል በተከሰተ ብርቱ የውሃ እጥረት የቤት እንስሳት እየሞቱ መሆኑን አርብቶ አደሮች ተናግረዋል። በክልሉ በሚገኙ ወረዳዎች ባለፉት 12 ወራት የጣለው ዝናብ ዝቅተኛ በመሆኑ በተከሰተ ድርቅ ለውሃ እጥረት መዳረጋቸውን ነዋሪዎቹ ገልጸዋል። በክልሉ ኮዲ ወረዳ ሰዎች ወደ ከተማ መሸሽ መጀመራቸውን፣ በያንጉዲ ወረዳ ደግሞ የቤት እንስሳት እየሞቱ መሆኑን አርብቶ አደሮች መናገራቸውን ተዘግቧል።
በአፋር ክልል ውስጥ የሚገኘው የአንጉዲ ወረዳ ላለፉት 12 ወራት ዝናብ በመቀነሱ አርብቶ አደሮች ለራሳቸውም ይሁን ለእንስሳት የሚሆን የመጠጥ ውሃ ቸግሯቸዋል ተብሏል። የወረዳው ነዋሪ የሆኑት አቶ አሊ አብዱራህማን በውሃ እጥረት ምክንያት እንስሳት እየሞቱ መሆናቸውን ተናግረዋል። ስማቸው እንዳይጠቀስ የፈለጉ ሌላ የአንጉዲ ወረዳ ነዋሪም በአካባቢው የተከሰተው የውሃ ችግር እጅግ ጠንካራ ነው ሲሉ ተናግረዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከነሐሴ 5 እስከ 14 ቀን ድረስ ባሉት 10 የክረምት ቀናት በሚጥል ዝናብ ምክንያት በሀገሪቱ የሚገኙ ተፋሰሶች ከመካከለኛ እስከ እጅግ በጣም ከፍተኛ የሚደርስ የገጸ ምድር የውሃ ፍሰት እንደሚኖራቸው አስታውቆ ነበር። ከቀላል እስከ መካከለኛ የገጸ ምድር የውሃ ፍሰት ይኖርባቸዋል ከተባሉት መካከል የታችኛው አዋሽ ተፋሰስና አፋር ደናክል ይገኙበታል። ይህ የመጠጥ ውሃ አቅርቦት እንዲሻል ሊያደርግ እንደሚችል ባለፈው ማክሰኞ ኢንስቲትዩቱ ገልጾ ነበር። ይሁንና አቶ አሊና በያንጉዲ ወረዳ የሚኖሩ አርብቶ አደሮች ግን አሁንም ዝናብ እየጠበቁ ነው። ለጊዜው የመጠጥ ውሃ የሚያገኙት በተለምዶ ቦቴ እየተባለ በሚጠራ የፈሳሽ ጭነት ማመላለሻ በሚቀርብ የውሃ ስርጭት ብቻ ነው። የውሃ እጥረቱ የተፈታተነው ግን የአንጉዲ ወረዳ ነዋሪዎችን ብቻ ሳይሆን እዚያው በክልሉ ፋንቲ ረሱ ዞን ውስጥ የምትገኘው የኡዋ ወረዳ ተመሳሳይ ከባድ የውሃ ችግር እየተጋፈጠች ትገኛለች ተብሏል። የክልሉ አርብቶ አደሮች ተረጋግተው በአንድ አካባቢ እንዲኖሩና ወደ ከፊል አርሶ አደርነት እንዲሸጋገሩ እየተሰራ መሆኑን የክልሉ ውሃና ኤነርጂ ቢሮ ቢገልጽም በኡዋ ወረዳ ባሉ 3 ቀበሌዎች የከፋ የውሃ እጥረት መኖሩን ተናግረዋል ነዋሪዎቹ። እንግዲህ ሌላው ደግሞ ከኩሪ ወረዳ አቶ አህመድ ሁሴን የተባሉ ነዋሪ ሲናገሩ በወረዳው ባሉ 15 ቀበሌዎች ውስጥ የሚኖሩ ነዋሪዎች በርካቶች በውሃ እጥረት ምክንያት አካባቢያቸውን ለቀው ወደ ከተሞች የተሰደዱ ነው ሲሉ ገልጸዋል። የአንጉዲ ዋና ኩሪ ወረዳ ነዋሪዎች ያነሱትን ጨምሮ የተለያዩ ሀሳቦችን ወይም የአፋር አርብቶ አደሮችን እየተፈታተነ ስለሚገኘው ድርቅና የውሃ እጥረት ከክልሉ ውሃና ኤነርጂ ቢሮ እስካሁን ድረስ የተሰጠ ምንም አይነት ምላሽ ስላለመኖሩ ነው የተመለከትነው። በሌላ በኩል ሰቆጣ ከተማ የሰፈሩ ተፈናቃዮች የምግብና መጠለያ ችግር ጸንቶብናል ብለዋል። በአሁኑ ጊዜ በሰቆጣ ከተማ ከ56,000 በላይ የሀገር ውስጥ ተፈናቃዮች ከመኖራቸው ጋር ተያይዞ ከፍተኛ የቤት ኪራይ ጭማሪ መኖሩንም ተፈናቃዮቹ ተናግረዋል። መጠለያ የሚባል ነገር የለም፣ 1000 የነበረው 4000 እየተባለ ነው የቤት ኪራይ ያሉት እነዚህ ሰዎች ከየኪራይ ቤት 4000 5000 ከገባ ወዲህ ሰው እንዴት ሊኖር ይችላል? እኛ ተፈናቃዮች ምንም አይነት እርዳታ እየደረሰንም አይደለም ሲሉ ተናግረዋል። የዞኑ ባለስልጣናት ግን እርዳታ ማከፋፈላቸውን እየተናገሩ ይገኛሉ። በዋግ ኽምራ ብሔረሰብ አስተዳደር ዞን ከጻግምጂና አበርገሌ ወረዳዎች ተፈናቅለው በሰቆጣ ከተማ የሚገኙ በርካታ ዜጎች ምንም አይነት የሰብአዊ ድጋፍ ባለማግኘታቸው ለከፋ እንግልት መዳረጋቸውን እየተናገሩ ይገኛሉ። ነዋሪነታቸው በዋግ ኽምራ ብሔረሰብ አስተዳደር ዞን የጻግምጂ ወረዳ የሆነው አርሶ አደር በለጠ መንግስቱ የአገው ዲሞክራሲያዊ ንቅናቄ የተባሉ ታጣቂዎች አካባቢውን ሲቆጣጠሩ ከ3 ወር በፊት ተፈናቅለው መምጣታቸውን ገልጸዋል። ከ7 የቤተሰባቸው አባላት ጋር እና ለእርሻ የሚጠቀሙበትን አንድ በሬ ይዘው ወደ ሰቆጣ ከተማ የመጡት እኚህ ሰው ይሁን እንጂ በሰቆጣ ከተማ ምንም አይነት ሰብአዊ ድጋፍ ባለማግኘታቸው በሬያቸውን ለመሸጥ እንደተገደዱ ተናግረዋል። ከሚያዝያ ወር 2018 ዓ.ም ጀምሮ አበርገሌ ወረዳ የተፈናቀሉ አስተያየት ሰጪም የምግብና የመጠለያ ድጋፍ አለመኖሩን ገልጸው በየዕለቱ ወደ ሰቆጣ የሚገቡ ተፈናቃዮች ግን ቁጥራቸው እየጨመረ መሆኑን ይናገራሉ። ምንም አይነት የምግብ አቅርቦት እንደሌለም ነው እኚህ አስተያየት ሰጪ የተናገሩት። እንግዲህ ሰቆጣ ከተማ የሰፈሩ በብዙ ሺህ የሚቆጠሩ ተፈናቃዮች እንግዲህ በዚህ ምክንያት ስቃይ ላይ ይገኛሉ። በአሁኑ ጊዜ እንግዲህ ከ56,000 በላይ ተፈናቃዮች እንግዲህ እንደሚገኙ ነው በከተማዋ እየተነገረ ያለው። የዞኑ አስተዳደር አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ምህረት መላኩ ከ7 የተለያዩ ወረዳዎች ለተፈናቀሉ ከ56,000 በላይ ተፈናቃዮች ድጋፍ እየቀረበ እንደሚገኝ ገልጸዋል። በሰቆጣ ከተማ የሚገኙ ተፈናቃዮችን በዘላቂነት ለማቋቋም እየተሰራ ይገኛል ብለዋል። እንግዲህ ምን አይነት
መፍትሄ ይበጅላቸዋል የሚለውን እንግዲህ በጊዜ ሂደት ውስጥ የምንመለከተው ሆኖ በአሁኑ ሰዓት ግን ተፈናቃዮቹ በስቃይ ላይ እንደሚገኙ ነው የተመላከተው። እዛው ሰቆጣ ስንቆይ እንግዲህ የተለያዩ አይነት እንቅስቃሴዎች የተደረጉ ነው ተብሏል። የህዝቡ የከተማው ነዋሪ የሚጠቀምባቸው ተቋማት ከትላንት በስቲያ ባንኮች ማለት ነው ንግድ፣ ዳሽን፣ አቢሲኒያ እና ሌሎች ባንኮች በባንካቸው ውስጥ የነበረውን ተቀማጭ ገንዘብ ወይም ካሽ ጭነው ወስደዋል ተብሏል። በዛሬው ዕለት ደግሞ አንበሳ፣ ጸደይ፣ አባይ ባንክ እና አዋሽ ባንክ እንዲሁም ቡና ባንክ የነበረው ጥሬ ብር ተጭኖ በመከላከያ በዙ 23 እና በድሽቃ ታጅበው ወደ ላሊበላ ሲያጓጉዙ ውለዋል ሲሉ የዓይን እማኞች ገልጸዋል። እንግዲህ በአሁኑ ወቅት ይሄ አይነት እንቅስቃሴ እየተደረገ ያለው ከትግራይ መከላከያ ኃይል ወይም የቲዲኤፍ ተብሎ ከሚጠራው ኃይል ጋር አብሮ እየተንቀሳቀሰ ይገኛል የተባለው የአገው ዲሞክራሲያዊ ንቅናቄ ከተማውን ሊቆጣጠር ይችላል የሚል ስጋት በመፈጠሩ ነው። እስካሁን ድረስ ግን ከመንግስት በኩል የተሰጠ ምንም አይነት ምላሽ የለም። አምባሳደር ሱሌማን ደደፎ በኤክስ ገጻቸው ላይ አንድ ሀሳብ አጋርተዋል ተብሏል። ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ ነው ያሳሰቡት። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብአተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበው በአሁኑ ወቅትም መንግስትን አፍርሶ አገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ ይገኛሉ ብለዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ አይታወቅም ያሉት ሱሌማን አሁንም ይህን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በቀር ምንም አይነት ድርድር ሊታሰብ አይገባም ብለዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 ዓመታት ከታገተበት አፈና ነጻ የመውጣት መብት ሊረጋገጥለት ይገባል ሲሉ ነው እንግዲህ አምባሳደሩ አቋማቸውን ያንጸባረቁት ማለት ነው። በመጨረሻ እንግዲህ አንድ ጉዳይ አይተን የዛሬውን ቪዲዮአችንን እንጨርሳለን። በህወሓት ጥቃት ሊፈጸምብን ይችላል በሚል ስጋት ከራያ የተለያዩ ወረዳዎች ተፈናቅለው በቆቦ መጠለያ ካምፕ የሚገኙ ተፈናቃዮች በችግር ላይ መውደቃቸውን መረጃዎች ያመልክተዋል። ከ17000 በላይ ተፈናቃዮች በቆቦ ከተማ ተጠልለው የሚገኙ ሲሆን ከ2 ወር በፊት የተወሰኑ ድርጅቶች ሰብአዊ እርዳታ እየሰጡ ነበር። ሆኖም ግን በአሁኑ ሰዓት እነዚህ የእርዳታ ድርጅቶች ከአካባቢው በመልቀቃቸው ምክንያት እርዳታና ድጋፍ የሚሹ ወገኖች በረሃብና በህመም አደጋ ውስጥ ይገኛሉ ሲሉ ከስፍራው የሚገኙ የመረጃ ምንጮች አመልክተዋል። በመንግስት በኩል እነዚህን ዜጎች ለመደገፍ ምን አይነት እንቅስቃሴ እየተደረገ ስለመሆኑ የተገለጸ ነገር የለም። አዳዲስ መረጃዎች ሲኖሩ እንግዲህ ተመልሰን የምንመጣ ይሆናል። ሰብስክራይብ አድርጉን። መልካም ጊዜ ይሁንላችሁ።